ያፌት በጣም ተናደዋል። ከኔ እሱ በምን ቢሻል ነው በዚህ ልክ እኔን ጠልታ በዚህ ልክ ደግሞ እሱን የምትወደው? እኔስ ምን ባጎድልበት ነው? ምን እያሆነች እያለች እንደሆነ ግራ ገባኝ። የኔ ጨረቃ አቃጠልሽኝ እኮ ተቃጠልኩልሽ እያላ እንዲሁም መጠጥም እየጠጣ ቢሶበታል። ያፌት መጀመሪያውም እብድ አይደል? አሁን ደግሞ ጭራሽም ቢሶበታል። ናታን በዚህ ልክ የምትወደው ምክንያቷ ምንድን ነው? በዚህ ልክ ደግሞ የእሱ ፍቅር አልወጣም ያላት ነገርስ ምንድን ነው? እሱስ ከኔ በምን ቢሻል ነው እያላ እሬ እያላ እያበደ ነው። ናታንም አሁን ለታ እንደዛ ነው። ናታን ምክንያትም የዛን ቀን ኤፉ ጉዳት የደረሰበት ቀን ይሄው መኪና እየነዳ የነበረው ያፌት ራሱ ነው ሲባል ጭራሽም አይ መኪና ተጋጅቶ ሳይሆን እሱ ራሱ ነው እንደዛ የሆነው። ግን ለነገሩስ እሱ እንዴት ነው ብሎ እየጠየቃ ነበር። አይ እሱ ምንም አይሆን እሷ ምንም አትሆንም እያለች ነበር ቤዛ። በዛን ሰዓት ናታን ስሜቱን መቆጣጠር አቅቶት እንዲሁ ይገድለዋለሁ እያላ ከቤቱም ይወጣል። ሀረግ አሁን ከባድ ችግር ውስጥ ገብተዋል ይመስለኛል። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ ቤተሰቦቼ በሙሉ ሀባይብ ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮችም እንደዛው ላይክ ሼር እያደረጋችሁኝ ብታበረታቱኝ ደስ ይለኛል። ዛሬ ሀረግን ይዤ መጣሁኝ። ሀረግ ሰሞኑን ትንሽ ድንግርግር የሚያስደርግ ነገር እየተፈጠረ ነው። ምክንያቱም ኤፉ እስከ ዛሬ ለናታን ቢላ ናታን ጉዳት በመድረሱ በኔ ቢደርስ ይሻላል ቢላ ራሷን አሳልፋ ለናታ ቢላ ራሷን አሳልፋ ጉዳት ላይ እየጣለች ነበር። ነገር ግን ደግሞ እውነት ትዘገያለች እንጂ አትደበቅ የሚባል ነገር ያለ አይደል? ይሄ አሁን ለታ ያ ትላንት ነው ከትላንት ወዳ ያፌትና እናም ደግሞ ኤፉ ላይ የደረሰው አደጋ ሁሉንም ነገር አጋልጾታል ብዬ ነው ማስበው። ምክንያቱም እስከ ዛሬ ኤፉ እንዳረገዘች ይሄ ያፌት ተብዬው የሚያውቀው ነገር የለም። እንዲሁም ደግሞ አየሁስ ልጅነቴን ወንድነቴን አየሁኝ ከዛስ ምን ይጠበስ ምን ልትሆን ነው ብላ እሪ ብላ ነበር የሆነ ጊዜ። ያንንም እያሰባ አሁን ለታ ደግሞ በዚህ ልክ ለሱ መጨነቁዋ ምንድነው ብሎ ይሄ ማን ነው ያፌት ተብዬው ግራ ግብት ብለዋል። ለማንኛውም ናታም እንደዛው ቢሰዋል። አሁን ናታም እንደመጀመሪያ ናታን አይደለም። ናታም ተቀይሮ ሌላ እብድ ሆነዋል። በቃ ፊት ለፊት ይጋፈጠዋለሁኝ። አራ ይሄስ የኔስ በዛ እያላ እሱም እንደዛው እሪ እያለ ነው። ይሄም ደግሞ ያፌት ተብዬው እንዴ እኔስ ወንድ እሱስ ወንድ ምንድነው ከኔ የተሻለ ነገር ምን ብታገኝ ነው እንደዛ የምትሆንለትና እንዲሁም ደግሞ የሱ ፍቅር አልወጣም ያላት እያላ እሱም እሪ እያለ ነው። አሁን ለታ ግን ነገሩ ትንሽ ግራ ግብት ያደርጋል። ምክንያቱም ሌላ ጊዜ ናታን ትንሽ የተረጋጋ ሰው እንዲሁም ደግሞ ነገሮችን ትንሽ በእርጋታ የሚያስብ ነበር ማለት ነው። ያፌት እንደሆነ መጀመሪያውም እንደዛው ብቻ ተንኮን ነው የሱ ስራ። ግን ደግሞ ናታ ትንሽ ይሻል ነበር። አሁን ለታ ግን ይሄ አደጋ በኤፉ ሲደርስበት አይ በቃ አሁንስ አንዳችን መኖር አለብን አንዳችን ደግሞ ማለየት አለብን እያላ እሪ ብሎ ናታም እየተነሳ ነው። ያፌትም እንደዛው ቢሶበታል። ናታን ቁጭ ባለበት ቤዛ እንዲሁም ደግሞ ሎሊት ተብዬው ይመጣሉ። ካዛ ደግሞ እንዴ ናቶ መጣሃል እንዴ እያለች ነበር ቤዛ። ናታን በዛ ሰዓት ምንም መልስ አልሰጣትም። ምክንያቱም ያቺ ሎሊት ተብዬዋ ስላለች ማለት ነው። ዝም ብሎ በአይናቸው እያወሩ ነበር። ያቺም ደግሞ ነገሩ ገብቷት መሰል እንዴ ይሄ ነገር እንዴት ነው ምንድነው በዚህ ያክል የሚተያዩ ቢላ ተነስታ ወደ ፎቋን ትሄዳለች። ካዛ ይቺስ ማለት ይሄ ናታን ተነስቶ ወደ ቤዛ አጠገብ ይመጣል። ቤዛ እንዴት ነሽ? ወረቀቱን ሰጠሻት? ኤፉዬ እንዴት ናት? ያ ሸይጣንስ ቤት አልነበረም እንዴ ናቱ የቱ እንድመልስልህ ቃስ በል እንጂ አንድ በአንድ ጠይቀኝ። ከዛ ደግሞ እኔም አንድ በአንድ ይመልሳለሁ።
እሺ ወረቀቱን ሰጣሻት? አዎ ሰጥቻታለሁ። ምን አለች? አይ ምንም አላለችኝም። ያው ስጠይቀኝ አንተ እንደላከልኝ ነገርኳት። እውነት? ምን አለች? እኔ እንደላኩላት ስታቅ? አይ ምንም አላለችም። በቃ ያው ተቀበለችኝ። ግን አሁንስ እንዴት ናት? መንቀሳቀስ ምናምን ትችላለች? አዎ ትችላለች። ግን ትንሽ አንገቷ ላይ እንጂ መንቀሳቀስ ይከብዳታል እንጂ ጥሩ ናት፣ ትንቀሳቀሳለች። በዛን ሰዓት እያላ ነበር። እሱስ ማ ያ ሸይጣን እሱ ምንም አልሆነም። ያው ግጭትም የተፈጠረው እሷ በተቀመጠችበት ቦታ ነበር። ምን መኪና ሲነዳ የነበረው እሱ ነው። ከዛ እሱ ምንም አልሆነም። ምን ማለት ነው? ይሄማስ አይሆንም፣ አይሆንም። ስለዚህ አውቆ ነው ያጋጨው። ወይኔ ናታን፣ ወይኔ ናታን እንደ በቁም ተቀበርክ እንዴ እያላ ናታን በራሱ ጸጸት ውስጥ እየገባ እንዲሁ ከቤት ሮጦ ይወጣል። በዛን ሰዓት ይቺ ቤዛም ናታን 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 ብላ ስትሮጥ እየወጣች እሱም ደግሞ እንደዛው ሲሮጥ ይወጣል ማለት ነው። በዛን ሰዓት እንዴ ናታን ብላ እሷም ቀጥሎ ትሮጣለች። ነገር ግን ደግሞ በሩን ከፍቶ እንደወጣ የዳጊም አጎት እቅፍ አድርጎ ቆይ አንተ ምን እየሆንክ ነው? ያ ሰይጣን የኔ ጨረቃ ሊገላት ነው፣ የኔ ጨረቃ እንዲገላት ነው። በቃ እንዴ ናቱ ዋናው ነገር እሷ መትረፍ ነው እያለች ነበር። ቤዛም እንዴ እናንተ ምን እያሰባችሁ ነው? እንዴት ነውስ የምታወሩ? እሱ እኮ አውቆ ይህንን ነገር እያደረጋ እንዲሁም በጣም ተረጋግቻለሁ። ታው ተረጋጋ፣ ታው ተረጋጋ። አይ ተረጋጋሁኝ እንኳንም ይለፈ ተረጋጋሁኝ። አሁንስ የምን መረጋጋት ነው? እሱ እኮ አውቆ እሷን አደጋ ለመክተት እንጂ መኪና ተጋጭቶ አይደለም። ሊቀቀኝ አልችልም እያልኩ ነው ቢኒ፣ ሊቀቀኝ፣ ሊቀቀኝ። አይ አልለቀህም። እስካሁን ታግሳ ታግሳ አሁን የነገሮች መጨረሻ ሲደርስ ነው እንደ እንደዛ የምትሆነው። አሁን ትንሽ ነው የቀራን። አይ መርወጥ አይገባም። እንዴ ምንድነው የምታወሩት እናንተ? ምን እያላችሁ ነው? እባክህን ናታን ተረጋጋ። ጊዜ አሁን አይደለም። አይ አይሆንም። ዝም ብዬማስ ይሄ ነገር መጣ ማቺ እሱስ አንድ ቀን ሊመለስ ቻለ። ጥፋቱን በጥፋት ዳር እየተካ አይደል እንዴ እያለች እያላ ናታን እሬ እያላ ነበር። በዛን ሰዓት እህቱም እንደዛው ተጨንቃለች። ቤዛም እንደዛው የሚታደርገው ነገር አጥታለች። ግን ደግሞ እንደምንም አድርጎ ወደ ቤት እየመለሱት ነበር። ከዛ የሚቀጥለው ናታን ወደ ቤት ሲመለስ ከዛ ቀጣይ ማን ነበር? ገኒ ኤፉን እንደ እናትም እየተንከባከባቻት ኤፉ ቆይ ግን ለምን እዚህ ሆኜ እያየሁሽ አላድርም? እንዲሁም ደግሞ የሚያስፈልገሽ ነገር አልሰራልሽም እያለች ነበር። ኤፉም ደግሞ አይ ገኒ አይሆንም፣ ምክንያቱም እኔ አንቺ ለኔ ብለሽ እዚህ ስትሆኚ እዛ ደግሞ ዳግም ብቻውን ይሆናል። ስለዚህ አንቺ እያለቻት ነበር። አይ ኤፉዬ አንቺ በደንብ እንደሚሻለሽ እንዲሁም ደግሞ ማንቀሳቀስ እንደምትሽ ጊዜ ነው ያልኩት። አይ እያለች ነበር። አሁን እኮ ዳግዬ ትልቅ ሆነዋል። አሁን በልጅነቱ ራሱ ብቻውን ሆኖ አልነበር። አሁን ደግሞ ቢኒም ስላለ ብዙም አልቆይም፣ ግን ለትንሽ ጊዜ ነው። እኔ እንጃ ገኒ እያለች ነበር። ቆይ ግን አሁን ደውዬ ልጠይቀው እንዴ ወይስ እስከ ይመጣ መጠበቅ አለብኝ እያለች ነበር። ኤፎ በዛን ሰዓት አይ እስከ ይመጣማ ከጠበቅሽው ምናልባት ትንሽ ሊቆይ ይችላል፣ ሊመሽ ይችላል። እንደዛ ካልሽ ደግሞ ደውለሽ ጠይቂው እያለች ነበር። ይሄም ያፌት ተብዬው ሲደውልለት እንዴ አሁን ይሄ የልጅ ምንድነው አማች ነው ወይስ ደሞስ ይሄ ጠንካራ
ጠላት ነው የሚሉት። ስትደውል ስልኩን ያነሳል። አቤት የኔ ንግስት እያላ ነበር። ሃሎ አቶ ያፌት ገነት ነኝ እያለች ነበር። አቤት ወይዘሮ ገነት ምን ፈልግሽ? ምን ልታዘዝ? እንደው ላዋራ ፈልጌ ነበር። ምንድነው? ጋኒም ደግሞ በአካል ይሻላል፣ ግን ቤት በጊዜ ትመጣላ? ይልቅ የሚስቴ እናት በትክክል የፈለግሽው ነገር ተናገሪ። ከሊሆነም ደግሞ አካባቢ ነው ያለሁት፣ ወጣ በይ ታገኘኛለሽ እያላት ነበር። በዛን ሰዓት ናፍቆት ወይም ደግሞ ፍቅር አንጀቷን ያቃጠላት እናት ሮጣት ይወጣለች። በቃ በቃ ልሂድ እያለች ነበር። ኤፎ ደግሞ ምንድነው? ምን እያለች ነው? አይ እዛ ሰፈር ነኝ አለኝ ይሄዳለሁ። እንዴ ሰፈር ከሆነስ እዚህ ለምን አይመጣም እያለች ነበር። ቆይ ግን ይሄ ሰውዬው ምን እያሰበ ነው? በጠዋት ወጥቶም እስካሁን ድረስ አልመለሰም። አይ የሆነ አስበው ነገርማ አላ ብላ ኤፎ ተጠራጥራለች። ገኒ ደግሞ ወደሱ እየሄደች ነበር። ወደሱ ስትሄድ ያናገራትን እንዲሁም ደግሞ የሰጣትን መልስ ዝግንን የሚያደርግ እንዲሁም ደግሞ ከማንም ሰው ማይጠበቁ እንኳን ከአማች ከማንም ማይጠበቅ መልሶች እየመለሰላት ነበር። እሷም ደግሞ ትግስቷ ጎበዝነት ነው ያልኩኝ ማለት ጋኒ እየታገሰች ምንም እንትን ስትል ዝም ብላ እሺ እያለች ነበር። እሱ ያው ይገናፈላል አይደል? እሷ ደግሞ ዝም ብላ እሺ እያለች ነበር የእያንዳንዱ። ጋኒ ማይደርስ የለም። እሱ ያለበት ቦታ ስትደርስ እሱ መኪናው ላይ ቁጭ ብለዋል። ከዛስ መኪና ውስጥ ገብታ እንደው ማስቸገር ከሊሆነብኝ ኤፎ እንድታጋግም ድረስ እዚህ ሆኜ ቢንከባከባት እያሰብኩ ነበር። እንዴ ማለት እንዴት? ምን ለማድረግ እየሞከርሽ ነው? አይ እኔ እኮ ምግብ ምናምን። እንዴ ምን ወደዛት ያለሽ? እንደለመሽው ሰራተኛነትሽ ናፍቆሽ ከሆነ ሰራተኛ ሊሆን ቅጠረኝ ክፈለኝ ነው የሚባለው እንጂስ እንደዚሁ ወደዛ መሄድ የለብሽ። ደሞስ ምን ነው ሌላ ቦታ ስራ ጠፍቶ ነው የልጅሽ ቤት መቀጠር ፈለግሽው? አይ ይሄማ ቆንጆ ሀሳብ ነው። በገዛ እጅሽ ምን ነው አታወሪም እንዴ? ግን ቆንጆ ሀሳብ ነው። ሰራተኛ እያስቸገረን ነበር። አንቺም ደግሞ እኛ ጋር ቀጠራለሁ ካልሽ ችግር የለም ይከፍለሻለሁ፣ ትቀጠሪያለሽ። ባዛም ደግሞ ጋኒም እውነት ግን አመሰግናለሁ ስለፈቀድከልኝ እያለች ነበር። አይ ቆይ እኔ ሳልፈቅድ መሄድ የለብሽም። እኔ ቤት መቀጠር ከፈለግሽ መብትና እንዲሁም ግዴታሽን መወጣት አለብሽ። ሳታስፈቅጂ መሄድ፣ ስልክ ማውራት፣ እንዲሁም ደግሞ ተንኮል ለመስራት ማሰብ፣ እንዲሁም ምስጢር አለመጠበቅ የሚባል ነገር የለም። በዛ ላይ ደግሞ ባህሪሽን እንድታስተካክይ ይፈልጋለሁ እያለች ነበር። ምን ነው ወይዘሮ ገነት አልተስማማሽም እንዴ? አይ ተስማምቻለሁ፣ አንተ ያልከኝን ነገር በሙሉ አደርጋለሁ እያለች ነበር። ገኒም ከዛ ከመኪና ወርዳ ተመስገን አምላኬ፣ መችስ አንተን ምን ይሳናሃል? ልጄን ጠዋት ማታ አይኔ በአይኔ ላያት ነው ብላ ከመኪና ወርዳ ወደ ኤፉ ጋር ትሄዳለች። ኤፉ ጋር ስትሄድ ደግሞ ኤፉ ምንድን ነው? ምን አለሽ? ምንስ ብሎሽ ነው እያለች ነበር። አይ ምንም አላለኝም፣ እንዲሁም ፈቅዶልኛል፣ ተቀመጪ ብሎኛል። እውነትሽ ነው እያለች ነበር። እውነትሽ ነው ስትላት፣ አዎ እውነቴ ነው ፈቅዶልኛል፣ አሁን ደግሞ እዚህ ሆኜ ነው የሚንከባከባሽ እያለች ባለች ሰዓት ዳግም ይደውላል። ዳግም ሲደውልና እንዴ ምን ነው መሽተዋል እኮ አትመጪም እንዴ እያላት ነበር። አይ ዳግዬ አሁን አልመጣም፣ ዛሬ እዚህ ነው ማድረው፣ እንዲሁም ልጄን እያየሁኝ፣ አንተ ደግሞ ከቢኒ ጥሩ ምግብ ሰርታቸው እንድትበሉ እያለችው ነበር። ምን ማለት ነው? አረ አይሆንም፣ ምግብ ከሰራሽላት እናይ አንቺ እያላት ነበር።
አይ አይሆኑም እያለችው እሷ እዛው ኤፉ ጋር ለማደር ወስናለች። እንዲሁም ደግሞ ይሄ ያፌት ተብዬው በዚህ ልክ ከፍ ዝቅ እያደረጋት ያው እዛ እንድትቆይ እየፈቀደላት ነበር። በዛም ደግሞ በጣም ደስተኛ እየሆነች ነበር። ለማንኛውም ብዙ ማለትና ብዙ ማውራት ይቻላል። ነገር ግን ደግሞ ይሄ ይበቃናል። የሚቀጥለውን አብረን የምናይ ይሆናል። ለዚህ ቤት አዲስ ሆነች ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር እያደረጋችሁ አበረታቱን። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።